የወያኔን ዓላማ ይሄውም ደግሞ ኢትዮጵያ እንድትበታተንና ደካማ ሀገር እንድትሆን የሚፈልግ አውዳሚ ስብስብ እንደሆነና በህዝብ ትግል አንድ አካባቢ ላይ እንደመሸገም ይታወቅ ነው። የዚህ አጋርና የዚህ ፈረሱ ነው መምጣት ግን ክህደት በመሆኑ ማቆም እንዳለባቸው በፋኖ ስም የሚንቀሳቀስ በነፃ አውጪ ስም የሚንቀሳቀስ በአርበኝነት ስም የሚንቀሳቀስ ማንኛውም አካል ሊያቆም እንደሚገባ መናገር ፈልጋለሁ። ሰላም ጤና ይስጥልን። የተከበራችሁ ጉባርች ኢትዮጵያ ዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር ወሬዎች ከዚህ ቀጥሎ እንደሚከተለው እናቀርባለን። የመጀመሪያው ርዕስ የሚሆነው በርካታ የጽንፈኛ ቡድን አባላት በተለያዩ አካባቢዎች እጃቸውን በሰላም እየሰጡ መሆናቸውን የሚመለከት ይሆናል። አብራችሁን ቆዩ። በርካታ የጽንፈኛው ቡድን ታጣቂዎች ከነሙሉ ትጥቃቸው እጅ መስጠታቸው ተዘገበ። በምዕራብ ጎንደር ዞን ለዓመታት ህብረተሰቡን በመዝረፍ በመግደልና በማፈናቀል በእኩይ ተግባር ውስጥ ተሰማርተው የቆዩ 14 የጽንፈኛው አባላት የቡድኑን የጥፋት ሴራ በመቃወም ለሰሜን ምዕራብ ዕዝ ኮር እጅ ሰጥተዋል። በሰሜን ምዕራብ ዕዝ የኮር ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጀነራል ቾምቤ ወርቁ ጽንፈኞች የሰላም ጥሪ ተቀብለው ለሰላም ቅድሚያ በመስጠት ለሰራዊታችን እጅ መስጠታቸው ትክክለኛ ውሳኔ ነው ብለዋል። ብርጋዴር ጀነራል ቾምቤ ወርቁ ከሰላም አማራጭ ውጭ የጥፋት ተልዕኮ በሚፈጽሙት ላይ እርምጃ ተጠናክሮ ይቀጥላል ሲሉም አረጋግጠዋል። እጅ የሰጡት የጽንፈኛው ቡድን አባላት በሰጡት አስተያየት መጀመሪያ የገባነው በጥፋት ቡድኑ የተሳሳተ የውሸት ፕሮፓጋንዳ በመታለል ነው። አሁን ግን የቡድኑን ሴራ ከተረዳን በኋላ ጥለን ለመውጣት ተገደናልም ብለዋል። እጅ የሰጡ የጽንፈኛው ቡድኖች በጫካ የሚገኙ ታጣቂዎች የመንግስትን ጥሪ በመቀበል ወደ ሰላም እንዲመጡና እጅ እንዲሰጡ ሲሉም አሳስበዋል ተብሏል። በሌላ ዜና በጎንደርም እንደዚሁ የገቡ ሰዎች አሉ ማለት ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳዎች የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ህይወታቸው ተመለሱም። የበደሉትን ማህበረሰብ በሰላም አማራጭ ለመካስ ትጥቃቸውን ፈተው ወደ ማህበረሰቡ መቀላቀል የሚፈልጉ ኃይሎችን በአግባቡ እየተቀበለ መሆኑን የጎንደር ከተማ አስተዳደር ፖሊስ መምሪያ አስታውቋል። ተስፋዬ ጠገብ ተጨማሪ ዘገባ አለው። ታጥቀው ለሚታገሉ ኃይሎች መንግስት የሰላም አማራጮችን በተደጋጋሚ እያቀረበ ነው። ጥሪውን ተከትሎ የትጥቅ ትግሉ በማህበረሰቡ ላይ እያደረሰ ያለውን ሁሉን አቀፍ ጉዳት የተረዱ ኃይሎች ወደ ማህበረሰቡ እየተቀላቀሉ ነው። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የታጠቁ ኃይሎች የሰላም አማራጭን ተቀብለው ወደ ማህበረሰቡ ተቀላቅለዋል። የጀመርነው ትግል ህዝባችንን ያሰቃየ መሆኑን በመረዳታችን የመንግስትን የሰላም አማራጭ ተቀብለናል ይላሉ። ከዚህ በተጨማሪም እንግዲህ በምዕራብ ጎንደር በጎንደርና በተጨማሪም ደግሞ በደሴ ዙሪያ ላይ ያሉ በዚህ ሰሞን ብቻ ሰላምን አማራጫቸው አድርገው የገቡትን ነው የምን አሰማችሁ ማለት ነው። እስኪ ድምጻቸውን እንስማ። ዜናዎቹን ወደ እናንተ እያደረስኩ ደጀናባቸው አብሬያችሁ ቆያለሁ። በሰሜን ወሎ ዞን በጫካ የነበሩ ታጣቂዎች በህዝብና በመንግስት የቀረበውን የሰላም ጥሪ ተቀብለው ወደ ማህበረሰቡ ተቀላቅለዋል። የሄድንበት መንገድ ሀገርና ህዝብን የሚጎዳና የተሳሳተ ነበር ያሉት ታጣቂዎቹ ሌሎችም ጫካ ያሉ ታጣቂዎች የሰላም ጥሪውን እንዲቀበሉ ጥሪ አቅርበዋል። ካሳሁን ኃይለሚካኤል የሰሜን ወሎ ዞን አስተዳደር በሀብሮ ወረዳ የኩልባይኔና የቂልጡ ቀበሌ ጫካ የወጡ ወንድሞችን በሰላም ተቀብሎ ከህዝብ ጋር አስታርቋል። ሌሎች ጫካ የገቡ ልጆችም የሰላምን አማራጭ እንዲከተሉ ጥሪ ቀርበዋል። በተሳሳተ መረጃና በመደናገር ወደ ጫካ ገብቶ እንደነበር የገለጸው የኩልባይኔ ቀበሌ ሊቀመንበር የነበረው አህመድ ሰኢድ መንገዱ ስህተት መሆኑን በመረዳቱ የሰላም አማራጭ መከተሉን ያስረዳል። ትላንትና ጎራ ለጎራ እንደዛ አድርጎ ሲያቃጥለን የነበረው ኃይል ጋር የተቆራኘ ኃይል ስላልጣመን ነኝ ያው ስላልጣመን መተን ደሞ እንደፈጠጣቸዋል ሁለተኛ ያሉን ነው። አሁን ትላንትና የፈጠጠን ኃይል ጋር መልሼ ለመሰለፍ ዝግጁ ስላላደለሁ በሰላም እጄ ሰጥቻለሁ። እጄ በክብር ተቀበለውኛል። እንዲያጠፋዋቸው ጥፋቶች ወይም እንዴንትን ከሆነ ወይም መረሸን ነበረበት ወይ እንትን ነበረበት እሰሙሉ ተጥቃችን የኛም የገባነው ልጆች እሰሙሉ ተጥቃችን ነው የሰጠው። አካባቢያችሁን ለሰላም ትሰራላችሁ ተብለን ሌሎች የሰላም
ወደ ሌላው ዜና ስናልፍ የኢትዮጵያ አየር ክልል በአስተማማኝ ሁኔታ የሚጠብቅ ዘመናዊ አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ገለጹ። የኢትዮጵያን አየር ክልል በአስተማማኝ ሁኔታ የሚጠብቅና ዘመኑ የደረሰበትን የውጊያ ስልት የሚመጥን አየር ኃይል ተገንብቷል ሲሉ ነው የአየር ኃይል ዋና አዛዡ ሌተናል ጀነራል ይልማ መርዳሳ የተናገሩት። ሌተናል ጀነራሉ ይልማ መርዳሳ የአየር ኃይል 90ኛ ዓመት የምስረታ በዓልን አስመልክተው ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ አየር ኃይል የኢትዮጵያ አንድነትና የነጻነት ምልክት ነው ብለዋል። አየር ኃይል ኢትዮጵያ ከገነባቻቸው ዘመናዊ ስመገናናና ረጅም ታሪክ ካላቸው ተቋማት ውስጥ አንዱ ነው ሲሉም ነው ያስታወሱት። በታሪክ በሀገራችን ኢትዮጵያ ላይ የተከሰቱ አደጋዎችን መስዋዕትነት በመክፈል መቀልበስ የቻለ ተቋም እንደሆነም አስገንዝበዋል። በአፍሪካ ሀገራት በሰላም አስከባሪነት በመሰማራት የህዝቦችን ሉዓላዊነት፣ አንድነትና ሰላም ማስከበር መቻሉን ያስረዱ ኢትዮጵያ ታፍራ ተከብራና ሉዓላዊነቷ ተጠብቆ እንዲቆይ የአየር ኃይል ከፍተኛ አስተዋጽኦ ማበርከቱንም አጽንኦት ሰጥተዋል። የኢትዮጵያ አንድነትና ነጻነት ምልክት የሆነው አየር ኃይል የተቃጡ ወረራዎችን ከመቀልበስም አንጻር አይተክ ሚና መወጣቱን ተናግረዋል። አየር ኃይል በኢትዮጵያ የመንግስታት ለውጥ ሂደት ላይ በርካታ ውስብስብ ችግሮችን በማለፍ አሁን ላይ መድረሱንም አመላክቷል። በአሁኑ ወቅት ሊከሰት የሚችልን ጦርነት እንደ ከዚህ ቀደሙ ምሽግ በመቆፈር መመከት አይቻልም። ለዚህም ዘመኑን የሚመጥን አየር ኃይል መገንባት ያስፈልጋልም ብለዋል። በ2022 ዓመተ ምህረት ከአፍሪካ ቀዳሚ ከሆኑ የሶስት ሀገራት አየር ኃይሎች ተርታ ለመሰለፍ እቅድ ተይዞም በትኩረት እየተሰራ እንደሚገኝም አስረድተዋል። ለዚህም ዘመኑን የዋጀ በስነ ልቦና የታነጸ ከፖለቲካና ብሔርተኝነት ነፃ የሆነ የሰው ኃይል ከማፍራት አንጻር በቁርጠኝነት እየተሰራ ነው ብሏል። አሁን ላይ ቴክኖሎጂው የደረሰበትን ሁኔታ ግምት ውስጥ በማስገባትም አስፈላጊ ትጥቆችን የማሟላትና መሰረተ ልማቶችን የመገንባት ስራ እየተከናወነ መሆኑንም አብራርቷል ብሏል መከላከያ። በዚሁ አግባብ ኮሚሽኑ በእስካሁኑ ሂደት የፖለቲካ ፓርቲዎችን ተካታችነትና ተሳትፎ ለማረጋገጥ ከፖለቲካ ፓርቲዎችና ከጋራ ምክር ቤታቸው ጋር በመሆን በቅርበት ሲሰራ ቆይቷል። በዚህም መሰረት በሀገራችን እየተንቀሳቀሱ ካሉ የፖለቲካ ፓርቲዎች መካከል ከ80 በመቶ በላይ የሚሆኑት የሀገራዊ ምክክሩ ሂደት ባለቤት ሆነው ንቁ ተሳትፎ እያደረጉ ሲሆን ለዚህም ኮሚሽኑ ልባዊ ምስጋናውን ለማቅረብ ይወዳል። ይህ እንደተጠበቀም ሆኖ ሀገራዊ ምክክሩ ሂደት አሁን በደረሰበት ምዕራፍ ያጋጠሙት ተግዳሮቶችም አሉ። አብዛኞቹም ፖለቲካዊ በመሆናቸው ፖለቲካዊ መፍትሄ ያስፈልጋቸዋል ብለን እናምናለን። ከነዚህ ተግዳሮቶች መካከል በትግራይ ክልል ያሉ ወገኖቻችንና የተለያዩ ባለድርሻ አካላት እስካሁን ባለው ሁኔታ ባለመካተታቸው ቁጥራቸው ውስን ቢሆንም የተለያዩ የፖለቲካ ፓርቲዎችም በየራሳቸው ምክንያቶች በምክክር ሂደቱ ለመሳተፍ ፈቃደኛ አለመሆናቸውና የተወሰኑትም ንቁ ተሳትፎ ሲያደርጉ ቆይተው ከመሳተፍ መታቀባቸው አሉን በሚሏቸው ፖለቲካዊ ጥያቄዎች ምክንያት በትጥቅ ትግል ላይ ያሉ ወገኖች መኖራቸውና እነዚህንም ኃይሎች በምክክር ሂደቱ እንዲሳተፉ ለማድረግ የሚያስችሉ ምቹ ሁኔታዎች አለመፈጠራቸው የሚጠቀሱ ናቸው። በእነዚህ ተግዳሮቶች ላይ ኮሚሽኑ ስራዎቹን ሰርቶ በማጠናቀቅ ውጤት እንዲገኝ በሁሉም ዘንድ ከፍተኛ ጉጉትና መጠበቅ ወይም ፈረንጆች ኤክስፔክቴሽን እንደሚሉት ማለት ነው ያለ ከመሆኑ ጋር ሲደማመር የሚፈጥረው ጫና ቀላል አለመሆኑን መረዳቱ አይከብድም። ክቡራትና ክቡራን፣ በዚህ ዓመት ሀገራችን ሁለት ዋና ሀገራዊ ጉዳዮችን የምታስተናግድበት የታሪክ አጋጣሚም ተፈጥሯል። ሀገራዊ ምክክርና ሀገራዊ ምርጫ። ሁለቱም በየራሳቸው ዓላማ፣ የህግ ማዕቀፍ፣ እቅድና በተለያዩ ተቋማት አስተባባሪነት የሚከናወኑ መሆናቸው እንደተጠበቀ ሆኖ የጋራ ጉዳዮችም አሏቸው። በመሆኑም እነዚህን ሁኔታዎች አጣጥሞ መጓዝ የሚቻልባቸውን ሁኔታዎች ማመቻቸትን ይጠይቃል። በጥቅሉ የምክክር ሂደቱን ወደ ቀጣዩ የሀገራዊ ምክክር ጉባኤ ለማሸጋገር ትኩረት ተሰጥቶ ሊሰራባቸው ከሚገቡ ዋና ጉዳዮች መካከል በርከት ያሉ ፖለቲካዊ፣
ይዘት ያላቸው ሆነው እናገኛቸዋለን። ለዚህም ነው የጉዳዩ ዋነኛ ባለቤቶች ከሆናችሁ ከናንት የዚህ መድረክ ተሳታፊዎች ጋር መመካከሩ አስፈላጊ የሆነው። ክቡራትና ክቡራን፣ ያሉ ችግሮች ተፈተው ወይም በችግሮቹ መካከል በማለፍ የትግራይ ክልል እንደ ሌሎች ክልሎች በምክክር ሂደቱ መሳተፉ ከፍተኛ ጠቀሜታ እንዳለው ኮሚሽኑ ያምናል። ከጅምሩ ጀምሮ በየራሳቸው ምክንያቶች በሂደቱ ሳይሳተፉ የቆዩ ወይም ሲሳተፉ ቆይተው ወደ መጨረሻው አካባቢ ከመሳተፍ የታቀቡ የፖለቲካ ፓርቲዎችም ተሳትፎ የራሱ ጠቀሜታ አለው። ግጭቶች ረገብ ብለው በትጥቅ ትግል ያሉ ወገኖቻችን አሉን የሚሏቸውን የልዩነት አጀንዳዎች ወደ ምክክር መድረኩ የሚያመጡበትና በሂደቱ ትርጉም ያለው ተሳትፎ ማድረጋቸው ምክክሩን ይበልጥ ውጤታማ ለማድረግ የራሱ የሆነ በጎ አስተዋጽኦ አለው። ለእነዚህ ጉዳዮች መፍትሄ ለማፈላለግ በኮሚሽኑ በኩል የተለያዩ ጥረቶች ተደርገዋል።